የዛሬው ይለያል ጋይስ። የሄሉ ቀብረር ማለት የያብ ትላንትና እንደዛ ሮጦ መሄድ ውላ ሳታድርየው ብድሯን መለሰች እና ያብ ዛሬ ተጸጽቶ ሄሉን ይቅርታ ለመጠየቅ ጓደኞቹን ወንድሟን ሰብስቦ ሲመጣ እንግዲህ ሄሉሻ ደግሞ በአዲስ ህይወት በአዲስ ፍቅር ከቸች ብላለታለች ማለት ነው። እንግዲህ ያብ ደንግጧል። አዲሱ አማቻችን ደግሞ ቀብረር ብሎ ነው የመጣ። ይመችሽ ሄሉዬ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። ነባሮቹ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ሀሳብ አስተያየታችሁን ኮሜንት ላይ አድርጉልኝ። እንግዲህ ዛሬ በድጋሚ የነ ሄሉን እየላችሁ መጥቻለሁ ማለት ነው። ሄሉሻ እንግዲህ ሰሞኑን በጣም እየተፈታተነች ነበረ። በጣም ያብ እየተፈታተናት ነበረ፣ ስትለምነው ነበረ። ምን አለ በእነሱ በሁለቱ መሀል አንዳንዴ ያብ ሄሉን ሲለምናት ሄሉ ሙጭጭ ትልና አልፈልግም ትላለች። ሄሉ ደግሞ ልቧ ራርቶ ያብን ስትለምነው ያብም እንደዛ ሙጭጭ ብሎ አልፈልግም ይላልና የሁለቱ ተቃራኒነት እኔ አይገባኝም። ብቻ አሁን ባለፈው እንደዛ ሰክሮ ምናምን ነገር በኩለ ሌሊት ቤቷ ሄዶ በር ሲያንኳኳ ምናምን ነገር ካሜራማኑ ነበረ እሷ ቤት ሄሉ ቤት ይዟት የሄደው ሄሉም እንደዛው ሆና ግን በጣም ተንከባክባው መኝታ ነጥፋለት ምናምን ነገር ነው። እዛ ጋር አድሮ እንግዲህ በሰላም ጠዋት ቁርስ አብልታ ልትሸኘው ስትል እሱ ግን ነገሮችን ወደ ጸብ ተቀይሮ ነው የወጣው ያብ ማለት ነው። ሄሉም በሰዓቱ ዛሬ እቺን በር ከፍታ ከወጣክ እኔ ከዚህ በኋላ ይቆርጥልኛል፣ ተነጋግረን መሆን ያለበትን ነገር ወስነን ነው የምትሄደው እንጂ እንደዚሁ ዝም ብለህ አትሄድም እያለችው ያብ የራሱን ውሳኔ ወሰነ። በዛ መሀል ልዩንም ጠራት። ልዩ ስመጣ እንግዲህ ልዩንም ቁጭ አድርጎ እሷንም ቁጭ አድርጎ አንቺንም አልፈልግም፣ ሁለታችሁም ከህይወቴ እንድትወጡ ፈልጋለሁ፣ እኔ ከዚህ በኋላ ብቻዬን ነው መኖር የምፈልገው ብሎ ነው እንግዲህ ከሄሉ ቤት ሰተት ብሎ እየወጣው ማለት ነው። ሄሉ አትውጣ እያለችው እሱ ግን እኔ ያብ ስራ ነኝ ብሎ እንግዲህ ቀብረር ብሎ ነው የወጣው ማለት ነው። በመጨረሻውም ግን ሄሉ የዛኑ ቀን ነው እንግዲህ ከዚህ በኋላ ምንም አይነት ነገር በእኔና በያብ መካከል አይደገምም ብላ የፎከረችው። እንግዲህ ሄሉ እንደምታውቋት እውነቱን ለመናገር በጣም አፍቃሪ ናት። ሰውን ካመነች ጥግ ድረስ ነው። እንደዛውም ደግሞ አይሆንምም ካለች ደግሞ ጥግ ድረስ ነው። ስለዚህ ሰሞኑን እንደዛ ስትለምንክ ያብም አይሆንም ብለክ ስትፎክር ነበረ። ምን አለበት የዛን ጊዜ ቁጭ ብላችሁ ነገሮችን አይታችሁ በቃ መሆን ያለበትን ነገር ብታደርጉ። ነገር ግን ያብ እምቢ ብሎ ወጥቶ ሄደ። ሄሉሻ ደግሞ እንግዲህ የራሷን ውሳኔ ወዲያው ለልዑል ነገረችው። ብዙዎቻችሁ በዚህ አጋጣሚ ብዙዎቻችሁ ልዑል ነው ህይወትሽን የሚያበላሸው፣ ከልዑል ራቂ ነው የምትላት። እሳ ግን ልዑል ወንድሜ ነው፣ በእኔና በልዑል መካከል ምንም አይነት ነገር አይኖርም፣ ምንም ነገር የለም እያለች ነው። እንግዲህ ያው ሰው አንዳንዴ ምን አለ መሰላችሁ ሁለት ሴት እና ወንድ ወይም ደግሞ የጾታ ተቃራኒ ሰው ሁለት ጓደኛሞች ሲሆኑ ሮጠን ወደ ሌላ ጉዳይ የምንወስደው ችግር አለብን እኛ ተመልካቾች ማለት ነው። ገባችሁ? እሱ አሁን እንደ ወንድሜ ነው የማየው ልዑል ነው ያለችው። ልዑል ጋር የሆነ ነገር ሊኖር ይችላል፣ ሄሉ ጋር ግን ያ ነገር እንደሌለ ነው ሄሉ አክት የምታደርገው ማለት ነው። ምክንያቱም ልዑል ንጹህ ወንድሜ ነው፣ ምንም አይነት ነገር የለብንም፣ እኔም ወደው የማፈቅረው በህይወቴ ያብን ነው እያለች ነው። ያብ ደግሞ ልዑል የዛን ቀን በጠዋት ነው የመጣ። ድምጻችሁ ታች ድረስ ነው የሚሰማው፣ ምንድነው ምናምን ምን ተፈጥሮ ነው ብሎ ነው የመጣው ያብ ማለት ነው።
ሄሉሻ እንግዲህ ያብ ደግሞ እሱ ሲመጣ ጭራሽ በጠዋት ይመጣል ቁርስ አብሊው ምናምን ብዙ ወዘተ ብዙ ነገር ነው የተናገረውና ያ እንደዛ መሆን የለበትም። ምክንያቱም እሷን ሄሉን ከቀረብካት ያብ ሄሉን ማመን ነው ያለብክ። ያኔ እንደዛ ስትለምንክ አትውጣ እያለችክ አንተ ግን ትተሃት ሄድክ። ችግር አለበት ያው ማለት ነው። ለምን ሁለት ነው ቁጭ አድርጎ ልዩንና ሄሉን እያወዳደር አይነት ነገር ነው የሚሰማኝ። ለምን ከሄሉ ጋር ግጭት ሲፈጠር ሮጦ ልዩ ጋር የሚሄደው ጉዳይ አለ። ሄሉ ከሱ ጋር ግጭት ስትፈጠር ሮጣ ሌላ ሰው ጋር አትሄድም። ልዑል ኦልሬዲ እንደ ወንድሜ ነው ብላለች። እንግዲህ ምንም ነገር የለኝም ከልዑል ጋር ምንም አይነት ነገር የሚፈጠርም ነገር የለ፣ እየተፈጠረ የሚፈጠርም ነገር የለ፣ የሚሆንም ጉዳይ የለም ብላለች። ስለዚህ ያብ ደግሞ ሄሉን አምነክ እስከ መጨረሻው አብራችሁ መሆን ትችላላችሁ። ዛሬ ላይ እንግዲህ ሄሉሻ ትላንትና እንደዛ ስትፎክር ነበረ። እንግዲህ ዛሬ ለመተግበር ቀብረር ያለ አዲስ አማች አማላይ አማች እኔ ይዛ መጣለች ማለት ነው። ግርም የሚለኝ ነገር ማለት ከየት ነው የምታግዛቸው ሄሉ? ሄሉ የምር በጣም ነው የሚገርመውና እንግዲህ ያው በጣም ተናዷል። አበባ ምናምን ይዘው ጓደኞቹን ሰብስቦ ነው የጠበቃት። ነገር ግን ማለት ነው ያልገባኝ ነገር ልዩ እውነት ሄሉና ያብ አንድ ላይ እንዲሆኑ ትፈልጋለች? ለኔ ጥያቄ ነው የምር። ልዩ በጣም ነው የምትፈልገው እኔና ሄሉ አንድ ላይ እንድንሆን ነው የሚለው እንግዲህ ያው ማለት ነው። ይሄ ነገር ግን ትክክል ነው? እኔ አልገባኝም። አፈቅርሃለሁ፣ ከኔ ጋር ነው ልጅ የሚወልደው፣ ከኔ ጋር ነው ሁሉ ነገር የሚያሳልፈው እያለች ትላንትና ስታወራ የነበረች ሴት ዛሬ ደግሞ አንተን ከሌላ ሴት ጋር ላስታርቅ ነው ብላ ማምጣቷ ትክክል ነው? ይሄ ነገር ለኔ ጥያቄ ነው ጋይስ። እና ለማንኛውም ሄሉሻ ዛሬ እንደዚህ ፏፈሽ ቀብረር ብላ አዲሱን አማች ይዛልን ከች ብላለች። ያብ ደግሞ እንግዲህ ሄሉን ይቅርታ ለመጠየቅ ተጸጽቻለሁ፣ ብዙ ነገር ከሄሉ ጋር አሳልፍ ያለው ሄሉ ብዙ ነገሯ ይመቸኛል፣ ሄሉን ማጣት አልፈልግም፣ ለኔ የምትገባ ሴት ናት እና ዛሬ ላይ ለተፈጠሩት ነገሮችን ሁሉ ትቼ ረስቼ ከሄሉ ጋር መሆን ነው የምፈልገው፣ መቀጠል ነው የምፈልገው ብሎ እንግዲህ ዛሬ ይቅርታ ለመጠየቅ አበባ ምናምን ነገር ይዞ መጥቷል። ሄሉሻ ደግሞ ግን በዚህ አጋጣሚ ሌላ ቀብረር ያለ ሸበላ ይዛለት መጣች። በዛ መሀል እንግዲህ ያብ ተስፋ ቆረጠ። ያው ሄሉ ደግሞ ከዚህ በኋላ የኔና ያንተ እርቅ አይሆንም፣ እኔና አንተ ተለያይተናል፣ ትላንት ረቅጠክኝ ሄደካል፣ ዛሬ ላይ ምን መለሰህ ብላ እንግዲህ ሀሳቧን ገልጣለታለች። እንግዲህ ያብም ያው በጣም ተናዷል በሰዓቱ። አዲሱ አማቻችም እንግዲህ ከሄሉ ጋር ከዚህ በኋላ ሄሉ ከማንም ጋር ማየት አልፈልግም፣ የኔና የኔ ብቻ ናት እያለ ነው። ኪራም ደግሞ ያው በሁለቱ መሀል በጣም ይራራጣል። በነገራችን ላይ ልዑልን ሄሉንና ልዑልን ያስተዋወቀው ኪራ ነው። ስለዚህ ኪራ አሁን ደግሞ ለከያብ ጋር እንድትሆን ነው የሚፈልገው። ሄሉሻ እንግዲህ ያው የውሳኔ ሰው ናት ታውቃላችሁ። በዚህ ጋር እንዳልክ እንደዚህ እያለቃቀሰ ዞር ብላ ያላየች ሴት ጀግና ናት ማለት ነው። ምክንያቱም አንድ ሰው አንዴ ጥሎን ከሄደ ድጋሚ ተመልሰን ያን ሰው ታርቀን ነገሮች እንደመጀመሪያ ይሆናሉ ማለት ይሄ ዘበተ ነው። ምክንያቱም መጀመሪያ ከሆነ ሰው ጋር ከተለያያችሁ ነገሮች ብዙ ነገሮች አስታውሳችሁ ያለፈ ህይወት ያለፈ ታሪክ እንደ መጀመሪያው ሊሆን አይችልም። ምክንያቱም አንድን ሰው ከቀረብ ነው ከመጀመሪያው መጠንቀቅ ነው። በቃ ከብዙዎች ነገር መጠንቀቅ ነው እንጂ ግጭት ይፈጠራሉ። ግን እንደዚህ አይነት የከበደ ግጭት ተፈጥሮ ከዛ በኋላ ደግሞ ከዛ ሰው ጋር ተመልሼ እንደመጀመሪያ ሆናለሁ ማለት ይሄ አይመስለኝም። የምር ቁስል እንዴት ነው የሆነ ቁስላችሁ ቁስሉ ሲድን ጠባሳው አይድንም አይደለ? ቁስሉ ይድናል፣ ግን እዛ የቆሰለበት ቦታ ጠባሳው አይድንም። ልክ እንደዛ ነገር ነው የሚሆነው ማለት ነው። ብዙዎቻችሁ ኮሜንት ላይ እየሄዳችሁ እንዳልክ ትላላችሁ። እሷ እኮ ኦልሬዲ እንዳልክ ከህይወቷ አስወጥተዋለች።
ከእንዳልክ ጋር ከዚህ በኋላ አትመለስም። ብትመለስ ከናቲ ጋር ነበረ። ከናቲ ጋር ያልተመለሰች ሄሉ ከእንዳልክ ጋር ትመለሳለች ብላችሁ አታስቡ። ለምን እንደዛ ሌላ ጓደኛውን እህቱን እያመጣ እሱም ሲያስደበድባት ነበር። በእውነት ሄሉ እኮ በጣም ነው የምታሳዝነው። እንዴ ብዙ ነገር ነው የደረሰባት። ስለዚህ ያን ሁላ ነገር ተቋቁማ ዛሬ ደግሞ እሷ እዚህ ደረጃ ላይ ስትደርስ ደግሞ እንዳልክ በዚህ መንገድ ራሱን ይዞ መጣ ማለት ነው። እንደዚህ ሆኜ ነው፣ አሞኝ ነው፣ ቆርጦኝ ነው፣ ፈልጦኝ ነው እያለ መጣ። ይሄ ደግሞ ምክንያት ሊሆን አይችልም። ምክንያቱም ሳያመው በፊት ነው እነሱ እየተጣሉት። እናንተ የኮሜንቱ ስር እየሄዳችሁ ሄሉ እንዲሁኝ፣ ሄሉ እንዳልክ ይወድሻል፣ ሄሉ እንዳልክ ታመመ፣ ሄሉ እንዳልክ ተቆረጠ፣ ተፈለጠ ብትሉ ሄሉ አሰማችሁ። ሄሉ የውሳኔ ሰው ናት። ስለዚህ ከወሰነች አትመለስም። አሁንም ያብን በጣም ብዙ ጊዜ ደጋግማ ጊዜ ሰጥታ በጣም በብዙ መንገድ እየለመነችው ነው። ያብ ግን በጣም በቃ በልዑልን የሆነ ነገር ይላታል። አረገዝኩ ስላለች ብቻ የሆነ ነገር እንደዛ ያልኩበት ምክንያት አለኝ። አንተን ማጣት ስለማልፈልግ ነው ይሄ ምክንያት የፈጠርኩት። እንደሚታወቅ አውቃለሁኝ፣ ግን አንተን ማጣት አልፈልግም። ቢያንስ ለአንድ ቀን ለሁለት ቀን ደስታ ካንተ ጋር ማሳለፍ እፈልጋለሁ። ናፍቀኸኝ ነው ብላሃለች። በዛን ሰዓት መረዳት ነበረ። እኔን ለመመለስ እንደዚህ አይነት መንገድ ተጉዛለች እንዴ ብለህ ልብክ ሊራራላት ይገባ ነበር እንጂ ቤተሰቦችን ጎርተሻል፣ እኔን ጎርተሽኛል፣ ሚዲያ ላይ አዋርደሽኛል ምናምን እሷ ነች እንጂ ሴት ልጅ ሆና እንደዚህ ደፍራ መወጣ የተናገረችው እሷ ትዋረድ እንጂ አንተ ወንድ ነህ እኮ እንዴ። ምንክም እኮ አልተነጋም። እሷ እንኳን ኮንፊደንስ ኖሯት በሴትነቷ ወጣ ሚዲያ ላይ አርግዣለሁ፣ እንደዚህ አብረን አሳልፈ እንደዚህ ሆነን ብላ የተናገረችው እሷ ያላፈረች አንተ ምንም ልታፍር አይገባም። ምክንያቱም ማስመሰል እስካልሆነ ድረስ ያው ማለት ነው። ስለዚህ ሄሉ ደግሞ ለምትወደው ነገር ወይም ደግሞ ለምትወደው ሰው ህይወቷን አሳልፋ ትሰጣለች ብላለች። ከዚህ በፊትም አንድን ሰው አምኜ ቀርቤ ወድጄ ካፈቀርኩት በኋላ ህይወቴን አሳልፌ ሰጠዋለሁ ብላለች። እውነት ናት፣ የምር እውነቷን ነው፣ ታስታውቃለች። እና ብዙዎቻችሁ ሄሉ እንዳልክ ትላላችሁ ኮሜንት ስር ሄዳችሁ ማለት ነውና እሷ ግን ዞር ብላ አታያችሁም። ያብም እንግዲህ አሁን መጨረሻ ምን እንደሚሆን ባናቅም ዞሮ ይሄ አዲሱ አማቻችን የሚያስታርቃችሁ ይመስለኛል። ታርቃችሁ ደግሞ እናጊያችሁ በደስታ በፍቅር እንደምትመጡ ተስፋ አደርጋለሁ። ምክንያቱም ሄሉም ትወደዋለች፣ ያው ለብቀላ ካልሆነ በስተቀር ማለት ነው፣ ለመበቀል ይመስለኛል እንጂ እንደዚህ አይነት ይሄን ያህል ጨክና በያብ ጨክና እንደዚህ አታደርግም። እንግዲህ ያብም ደግሞ የሆነ ነገር ስትሆን ሮጠክ ልዩ ጋር የምትደውለው ነገር በጣም ነው የሚያናድደው። እውነቱን ለመናገር ለምን የሰው ልጅ ይጋጫል፣ ይጣላል፣ ግጭት አለ በሁለት ሰው መሀል ማለት ነው። ስለዚህ በዛን ሰዓት አንተ ተጣልቻታለሁ ያልካት ሴት ጋር ደውለክ እሷ ቤት መጥራት ማለት ይሄ ራሱ ትልቅ ህመም ነው። ለምን ከሷ ህይወት ወጥቻለሁ ከህይወቴ ወጣለች እስካልክ ድረስ በምንም ተአምር ወደ ሄሉ ህይወት መጥራት አይጠበቅብህም። ስትጋጩም ይሁን ምንም ቢሆን ማለት ነው። ስለዚህ ያብ ሳይረፍድብክ ሄሉ ዳይመንድ ናት ብሏል። እንግዲህ እንዳልክ ሄሉ ዳይመንድ ናትን ልታመልጠኝ አልፈልግም ብሏል። እንግዲህ በሄሉ ስምም ሄሉ ትሬዲንግ የሚለውን ካምፓኒ ከፍቷል እንዳልክ ማለት ነው። ስለዚህ እንዳይጠልፍብክ ቶሎ ብለክ ቀረብ በልና አብራችሁ ሁኑ እላለሁ ነው በራሴ ማለት ነው። ያው ቀስ እያልክ ሌላ ሰው እንዳይጠልፍብክ። ሄሉሻ እንግዲህ እንደምታውቃት ናት። ከወሰነች ወሰነች ነው። ከዚህ በኋላ በኔና በሱ መሀል ግጭት ቢፈጠርም ወደ ቤተሰብ ጋር የሚሄድበት ምክንያት የለውም። የራሴን ህይወት የምመራው እኔ ነኝ። እኔ እችያለሁ። ከዚህ በኋላ ስለኔ ህይወት ቤተሰብን አይመለከትም። እኔው ነኝ ችግሬን መፍታት የምችለው፣ ችሎታውም አቅሙም አለኝ ብላለች እንግዲህ ሄሉሻ። ስለዚህ ያብ እንግዲህ አሁን እዛም እዚህ ማለቱን ትተክ ቀስ ብለክ ቶሎ ብለክ ቀስማ ካልክ ትጠለፍብካለች።
ቶሎ ብለክ ሄሉሻን በእጅ ካስገባ እንዳልክ ሳይጠልፍብክ ማለት ነው። ያው ናቲ ሀገር ስለሌለ ናቲ እንኳን አያደርገው እሱ መልካሙን ሁሉን የተመኘላት መልካም ምኞቱን ገልጾላታል። እና ያብ እንግዲህ ታርቃችሁ በፍቅራችሁ እንደምትመጡልን አንጠራጠርም። ሄሉም ደግሞ ያብን በጣም ነው የምትወደው። እና ውዶችዬ ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ተቀላቀሉ። ነባሮቹ ደግሞ ሀሳብ አስተያየታችሁን ኮሜንት ላይ አድርጉልኝ። ላይክ ሼር አድርጉ። ሀገራችን ኢትዮጵያን ሰላም ያደርግልን። እንግዲህ በቀጣይ ቪዲዮ ነገ ደግሞ ደስ በሚል ቪዲዮ እንደሚመጡ አልጠራጠርም። እና ወዶችዬ የነበረን ቆይታ ይሄን ይመስል ነበረ። ከወደዳችሁት ቤቱን ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። አመሰግናለሁ።